ሰላም ጤና ይስጥልኝ። እንዴት አላችሁ? የከፍቲው አድማጭ ተመልካቾች ቤተሰቦቼ ሰላም ናችሁ? እግዚአብሔር ይመስገን አለን በቸርነቱ። ዛሬ ልነግራችሁ የምፈልገው እንግዲህ በአዲስ አበባ ውስጥ የግለሰብ ቤቶችን ስትገዙ ጥንቃቄ ማድረግ የሚገባችሁ ነገሮች አሁን ላይ በርከት እያሉ ስለመምጣታቸው መረጃ እየደረሰኝ ነው። ብዙዎችም እንደዚህ አይነት ችግር አጋጥሞናል፣ ምን አይነት መፍትሄ እንውሰድ እያሉ በውስጥም በ0953988821 ላይ እየደወሉ የሚጠይቁኝ ሰዎች አሉ። በዋትስአፕም እንደዚሁ መልእክታቸውን እያሰፈሩ ያሉ የከፍ ቤተሰቦች አሉ። የዛሬ ቪዲዮ ታዲያ ለዚህ አይነት ችግር ለተጋለጣችሁና እንዲሁም ደግሞ ቤት ለመግዛት እያሰባችሁ ላላችሁ ለእናንተ ተጨባጭ የሆነ መረጃ ነው የምሰጣችሁ። አብራችሁን ቆዩ። እንግዲህ እንደምታውቁት የከፍ ቤተሰቦች ቤት ገዝተው ከፍለው ሲገቡ ግን ቤቱ አይሸጥም የሚል የእግድ ደብዳቤ ቢመጣቦ ምን ይሰማዎታል? ይህንን ጥያቄ በመጀመሪያ ደረጃ ልጠይቃችሁ፣ አያድርስባችሁ። እንግዲህ ገንዘብ የከፈላችሁበት ቤት ድንገት እቃ እያስገባችሁ እያላችሁ አይሸጥም ምክንያቱም እግድ አለበት የሚል የፍርድ ቤት እግድ ቢቀርብበት የሁላችሁም ስሜት ሊሆን የሚችለው ከፍተኛ ድንጋጤ ነው የሚሆነው። አንደኛ መገዙት ቤት ዋጋው እጅግ ውድ ነው። ሲቀጥል ደግሞ እንዴት እንደዚህ ሊያጋጥም ቻለ፣ እንዴት እንደዚህ ሊሆን ቻለ የሚል ጥያቄ ማስከተሉ አይቀርም። ግን ብዙዎቹ እንደዚህ አይነት ችግር እያጋጠማቸው ነው። ለምንድን ነው የሚያጋጥማቸው ካላችሁ ደግሞ አሁን 1-2 ብዬ የምነግራችሁ ነጥቦችን ቀድሞ ባለማየታቸው ነው። ስለዚህ እነሱን አስቀድማችሁ ከግለሰብ ቤት ስትገዙ ማየት ያለባችሁን መሰረታዊ ጉዳዮችን ነው የምነግራችሁ። ወደ መጀመሪያው ነጥብ ሳልፍ ብዙዎቻችሁ የምትገምቱት የባለቤትነት ማረጋገጫ ወይም ካርታን አንደኛው ነገር ይሆናል ማለት ነው። ካርታ ኦሪጂናል ነው ወይ የሚለውን የመጀመሪያው ልታዩት የሚገባው ነገር ቤት ስትገዙ ኦሪጂናል ካርታ መሆኑን ነው። በተጨማሪም እዛ ካርታ ላይ ሁሉም መረጃዎች በትክክል መኖራቸው ነው። ያ ማለት ካርታ መለያ ቁጥር፣ የባለቤትነት መለያ ቁጥር እና ሌሎች የዲጂታል ቁጥሮች እዛ ካርታው ላይ ይገኛሉ። የቤቱ ስፋት፣ ተነጻጻሪ የቦታ ስፋት፣ እንደዚሁ ሌሎች ተያያዥ ካርታ መረጃው ላይ ማግኘት ትችላላችሁ። ስለዚህ እነዚህ ነገሮች መጀመሪያ በካርታው ላይ በትክክል ሰፍረው መገኘታቸውን ማረጋገጥ ይጠበቅባቸዋል። በመቀጠልም ደግሞ ወደ ክፍለ ከተማ ወይም ወረዳ መሬት አስተዳደር ሂዳችሁ እግድ በቦታው ላይ ወይም በካርታው ላይ ወይም በቤቱ ላይ አለመደረጉን፣ አለመፈጸሙን ወይም ደግሞ እግድ አለመያዙን ማረጋገጥ ይጠበቅባቸዋል። በተለይ ደግሞ ብዙዎቻችሁ እንደዚህ አይነት ችግር የሚያጋጥማችሁ እንደምታውቁት ቤቱን ለመግዛት በቃል ደረጃ ከተስማማችሁ ቀጥታ የምታደርጉት ውልና ማስረጃ ሂዳችሁ የቀብድ ክፍያ ነው የምትፈራረሙት አይደለ? ቀብድ ከመክፈላችሁ በፊት ግን መጀመሪያ ሰነዶቹ ጤነኛ መሆናቸው ማረጋገጥ ይጠበቅባቸዋል እና ብዙዎቹ እነዚህ ነገሮች በሚገባ ባለማሟላታቸው የተነሳ የሚያጋጥማቸው ችግር እንደሆነ ነው እየሰማሁ ያለሁት። ስለዚህ ከእገዳ ነፃ የሆኑ መሆኑን ማረጋገጥ አለባቸው። እገዳ ማለት በወራሾችም ይሁን በባልና ሚስት ይሁንታም ይሁን በተለያዩ ምክንያቶች ፍቃደኝነት ሳይኖር ምክንያት እንዳይሸጥ የሚታገድ እንዳለ ሆኖ በባንክ ወይም ደግሞ በተለያዩ እዳዎች ምክንያት የሚያዙ እግዶችም ሊኖሩ ይችላሉ። ስለዚህ ቤቱ ለባንክ እዳ መያዣነት አለመዋሉንም ጭምር ማረጋገጥ ይጠበቅባቸዋል። ሌላው ደግሞ አንዳንዴ ግለሰቦቹ ካርታውን ሆን ብለው ጠፋብኝ ብለው ያልጠፋውን ካርታ በማስቀመጥ እንደ ጠፋባቸው በማስመሰል ሌላ ካርታ በላዩ ላይ ያስወጡና የድሮውን ካርታ ለሽያጭ የሚያቀርቡበት ሁኔታ አለ። እንደዚህ አይነት ነገርም እየሰማው ስለሆነ ነው። ስለዚህ ጠፋብኝ፣ ቆየ ምናምን የሚባሉ ነገሮችን ስትሰሙ፣ በተለይ ቆየት ያሉ ካርታዎችን ስታገኙ በከፍተኛ ሁኔታ ጥንቃቄ አድርጋችሁ አስመርምራችሁ ትክክለኝነታቸውን መረጃ ከመሬት አስተዳደር ካሰባሰባቸው በኋላ ወደ ግዢ ሂደቱ ብትገቡ ጥሩ ነው ብዬ አስባለሁ። ሌላው በሁለተኛ ነጥብ የምነግራችሁ ነገር ደግሞ የጋራ ባለቤትነቱን ጉዳይ ነው። ይሄ ማለት የትዳርና
የአጋሮች ወይም ደግሞ የወራሾችን ጉዳይ በትልቁ በደንብ ልትመለከቱት የሚገባ ነው። የመጀመሪያው ባል ወይም ሚስት ሁለቱ አንድ ላይ ካሉ በሽያጭ ሂደት ውስጥ የሁለቱም ስምምነት እንደሚያስፈልግ አበክሬ ልነግራችሁ ይገባል። ምክንያቱም ምንም እንኳን ቤቱ የማይመለከታት ቢሆን ወይም ደግሞ ቤቱ ባልየው የማይመለከተው ቢሆንም ስምምነት ግን ሊያስፈልግ ይገባል። አለበለዚያ በመሃል የይገባኛል ክርክር ተፈጥሮ የሽያጩ ውል ድንገት ሊቋረጥባችሁ ይችላል። ያም ሆኖ ደግሞ ቤቱ በባልና ሚስት የጋራ ንብረትነት የተመዘገበ ከሆነ ሁለቱም ወገኖች መስማማታቸውንና በሰነዶች ማረጋገጫ ፊትም ቀርበው ይህንን ፊርማቸውንም ማሳረፍ ይገባቸዋል። እንደዚሁም ደግሞ ቤቱ የወራሾች ከሆነ የልጆች የአሳዳጊ መብት ካላቸው የወረሱት እና ሌሎች ከውርስ የተገኘ ሀብት ከሆነ ደግሞ ሊሆን የሚገባው ምንድነው? ሁሉም ወራሾች ውክልና መስጠታቸውንና ወካያቸው ተገቢውን የተወካዮቻቸውን ፊርማ ማስፈራቸውን ማረጋገጥ ይገባቸዋል። ያ ካልሆነ ደግሞ ሁሉም ባለመብት ነኝ ወይም ደግሞ በዛ ንብረት ላይ ይገባኛል ባዩ በሙሉ በአካል መጥቶ መፈረሙን ማረጋገጥ ይጠበቅባቸዋል። በሶስተኛ ነጥብ ማነሳላችሁ የከተማ ፕላንና የኮሪደር ልማትን ጉዳይ ከቤት ግዢያችሁ ጋር አብራችሁ እንድትመለከቱ ላሳስብ እፈልጋለሁ። በተለይ በዚህ በ2 ዓመት ውስጥ በአዲስ አበባና በክልል ዋና ዋና ከተሞች ውስጥ የኮሪደር ልማት እየተከናወነ መሆኑን ታውቃላችሁ። ይሄ ብቻ አይደለም። መንግስት ለተለያዩ አገልግሎቶች የከተማ መሬቶችን ሲፈልግ በካሳና በልዋጭ እያነሳ እንደሆነ የምታውቁት ነገር ነው። ስለሆነም በአዲስ አበባ የፕላን ለውጥ እየተደረገ ስለሆነ የምትገዙት ቤት ከፕላን ጋር የተስማማ መሆኑን ማረጋገጥ በጣም ያስፈልጋቸዋል። ይህ ካልሆነ ቤቱን በገዛችሁ በሳምንቱ ወይም በወሩ መንግስት ለልማት እፈልገዋለሁ ብሎ በካሳ ወይም በልዋጭ ሊያነሳችሁ ይችላል። እንዲህ አይነት ስጋት ከመፈጠሩ በፊት አስፈላጊውን ምርመራና ማጣሪያ ልታደርጉ ይገባል። እንዴት? መጀመሪያ ቤቱ የሚገኝበት ቦታ ለወደፊት መንገድ የሚያልፍበት ነው ወይ ወይም ለፓርክ የሚፈለግ ነው ወይ ወይም ደግሞ ለሌላ የልማት ስራ የሚፈለግ መሆኑና አለመሆኑን የፕላን ፍተሻ ማስደረግ ግድ ይላቸዋል። ሰሞኑን በተለይ ደግሞ ካሳንቺስ አካባቢ ላይ ብዙ የሰማኋቸው ታሪኮች ከዚህ ጋር የተገናኙ ናቸው። ብልጥ የሆኑ ሰዎች ምን ያደርጋሉ መሰላችሁ? ያው እናንተ እንድታረጉት እየመከርኩኝ አይደለም፣ ግን አድርገው ብዙዎችን ያስለቀሱበት መንገድ ምንድነው? አካባቢው በተለያዩ ምክንያቶች ሊፈርስ እንደሚችል የተረጋገጠና አሳማኝ መረጃ ሲያገኙ አንድ ላይ አድርገው ካርታቸውን ለቤት ለሚገዙ ለሪል ስቴትም ለተለያዩ ድርጅቶችም መሬቱን ለመሸጥ የተስማሙ ነበሩ። በኋላ ግን መንግስት መጥቶ ያው እንዳያችሁት አካባቢውን በሙሉ ቀይሮታል። ስለዚህ ተመሳሳይ ችግር እንዳያጋጥም የፕላን ስምምነቶች በትክክል መሆናቸውን ማረጋገጥ ይገባል። የፕላን ስምምነት ሲፈተሽ በዋናነት ሊታይ የሚገባቸው አንደኛው የአረንጓዴ ቦታዎች ነው። ግሪን ኤሪያ ተብሎ የተከለሉ ቦታዎች አካባቢ ያለ ወይም በወንዝ ዳርቻዎች አካባቢ ያሉ የትኛውም ይዞታዎችን አስቀድማችሁ ከመግዛታችሁ በፊት የፕላን ስምምነቱን ቼክ ማድረግ ይጠበቅባቸዋል። ካልሆነ ግን አሁን ላይ የወንዝ ልማት ተብሎ አዲስ አበባ ውስጥ እየፈረሱ ያሉ ቤቶችን ታውቃላችሁ አይደል? በተለያዩ ከተሞችም ተመሳሳይ ነገር ሊፈጠር ስለሚችል በአረንጓዴ ቦታ ወይም ግሪን ኤሪያ ተብለው የተከለሉ ማስተር ፕላኑ በዚህ መንገድ የሚያስጠብቃቸው ቦታዎችን እንደዚሁም ለፓርክነት ይውላሉ ተብሎ የተከለሉ አካባቢዎች ላይ መኖሪያ ቤት ወይም ማናቸውንም ነገር ከመግዛታችሁ በፊት አስፈላጊውን ጥንቃቄ እንድታረጉ ጠይቃለሁ። ሌላው ደግሞ የቴክኒክ ፍተሻ ነው። ቤቱ ከውጭ ስታዩት በጣም ሊያምር ይችላል፣ ውስጡስ በዛው ልክ ነው የሚያምረው። እሱን በደንብ ማየት ይገባቸዋል። ለምሳሌ የመሰረቱ ጥንካሬ እንዴት ነው? አንዳንዱ መሰረቱ የተናደ የተንሸራተተ የተሰነጠቀ ቤቶች
ለሰን ተደርጎ ከአይን እንዲርቁ ተደርጎ የሚሸጡበት ሁኔታ እየተፈጠረ እንደሆነ እየሰማው ነው። ስለዚህ የመሰረቱ ጥንካሬ ግድግዳዎች ላይ ሰፋፊ ስንጥቆች አለመኖራቸውን እነሱን ነገር በደንብ ማረጋገጥ ይጠበቅባቸዋል። ሌላው የውሃ መብራት መስመሮች በትክክል እዛ መስመር ላይ የተገነቡ መሆናቸውን ማረጋገጥ ይኖርባቸዋል። በተለይ አሮጌ ቤቶች ከሆኑ የመስመር ብልሽት የከፍተኛ ወጪ ጉዳይ ሊያስከትሉ ስለሚችሉ ጥንቃቄ ማድረግ አለባችሁ። ሌላው ደግሞ የወለልና ጣሪያ በተለይ ወለል ቅያሪ የሚያስፈልጋቸው ሴራሚኮች አሁን በጣም ጊዜ ያለፈባቸው ወይም ደግሞ የግድ መቀየር ያለባቸው ከሆነ የድርድር ሂሳባችሁ ውስጥ ላይ በጣም ትልቁን ድርሻ ስለሚይዝ ከመግዛታችሁ በፊት እነዚህን ነገሮች ማየት ይጠበቅባቸዋል። ሌላው አስደንጋጭ የሆነው ነገር የምነግራችሁ ነገር በተለይ ቤቱ ለረጅም ዓመታት በኪራይ ተለያዩ ሰዎች ተላልፎ ከቆየ ተከራዮቹ ውሃ ምናምን ላይከፍሉ ይችላሉ። ስለዚህ በጣም ውዝፍ የውሃ እዳ መንግስት ላይ ሊኖራችሁ ይችላል። ስለዚህ ምን ማድረግ ይኖርባቸዋል? ቆጣሪ ማስመርመር ይኖርባቸዋል። ካልሆነ ቅጣቱ እስከ 300-400 ሺህ ብር ይመጣል። በተለይ ኮንዶሚኒየም ቤቶች ላይ እንደዚህ አይነት ችግር እየተፈጠሩ ስለመሆናቸው መረጃዎች አለኝ እና የውሃ ቆጣሪያችሁ ከዚህ በፊት እዳ ያልነበረበት እንዳልኳችሁ የምትገዙት ቤት ለረጅም ዓመታት በኪራይ የኖረ ከሆነና ባለቤቶቹ የውሃ ክፍያ በሚገባ መልኩ ክፍያ ማከናወናቸውን የሚያረጋግጥ ሰነድ ማቅረብ ካልቻሉ ቆጣሪውን ቼክ ማስደረግ ይኖርባቸዋል። ካልሆነ ግን የሽያጭ ውላችሁ ላይ ቤቱን ከመግዛታችሁ በፊት ያጋጠመ የትኛውም አይነት እዳ በሻጭ በኩል ሊከፈልና እሱንም ለመክፈል መስማማቱን የሚገልጽ አንቀጽ በሽያጭ ውላችሁ ውስጥ ማካተት ይኖርባቸዋል። ግልጽ ነው። እነዚህ ነገሮች መረዳት አለባችሁ። በአምስተኛ ደረጃ ማነሳላችሁ የክፍያ ስነ ስርዓቱን ነው። አንዳንዶቹ በእርግጥ አሁን ላይ አብዛኛው በባንክ እየሆነ እንደሆነ ግልጽ ነው። ግን አሁንም ድረስ በካሽ ገንዘብ ይመጣል። በካሽ የሚመጡ ገንዘቦችን እጅግ በጣም ከፍተኛ ጥንቃቄ እንድታደርጉ አሳስባለሁ። ከሁለት ምክንያት፣ አንደኛ ካሾቹ ወይም የሚመጡት ጥሬ ገንዘቦች ትክክለኛ ኦሪጂናል ብር ነው ወይ የሚለው ወይም ፎርጅድ አለመሆኑን ማረጋገጥ ይኖርባቸዋል። ሁለተኛ ነገር ደግሞ እንዴት በጥሬ መጣ የሚለውንም በጥንቃቄ ማየት አለባችሁ። በጥሬ ገንዘብ የሚመጡ በአብዛኛው በህገወጥ መንገድ የተገኙ ሀብቶች እንደሆኑ ከግንዛቤ ውስጥ ብታስገቡ መልካም ነው። በአዲሱ የኢፌድሪ የንብረት ማስመለስ አዋጅ ላይ የትኛውም ግዢ ንብረቶች ሲፈጸሙ በህጋዊ መንገድ እንዲሆኑ በጥብቅ ያስደነግጋል፣ ይነግራል። ይሄ ማለት የትኛውም የፋይናንስ ዝውውራችሁን ለሽያጭ ያደረጋችሁትን በባንክ በኩል ብታደርጉ ለማስረጃም በህግ ፊትም ብታቀርቡ ተቀባይነት አለው። ነገር ግን በካሽ የሚደረጉ በእጅ ለእጅ የሚደረጉ የገንዘብ ልውውጦች ግን ቅድም እንዳልኳችሁ ምንጩ ያልታወቀ ገንዘብ ሊሆን ስለሚችል ፕላስ ደግሞ የፎርጅድ የመሆን እድሉም በዛው ልክ ሊሆን ስለሚችል አስፈላጊውን ጥንቃቄ እንድታደርጉ እመክራለሁኝ። የባንክ ዝውውር ብቻ መሆን ይኖርበታል። በተለይ ለፍርድ ቤት የሚቀርብ መረጃ ሲፈለግ የባንክ መረጃዎች፣ ሪሲቶች በጣም አስፈላጊ ናቸው። ሌላው ቅድመ ክፍያ ሲከፍሉ በህጋዊ ውልና በምስክሮች ፊት መሆኑንም እንደዚሁ ግድ የሚሆንበት ሁኔታ አለ። አንዳንድ ጊዜ የመንደር ውል እየተባለ የሚመጣበት ነገር አለ። ያ ብዙ አልመክርም። ሌላው ሙሉ ክፍያው ደግሞ ስም በሚዞርበት ጊዜ የሚከፈል መሆኑን ማረጋገጥ አለባቸው። ምክንያቱም የሽያጭ ውሉ በውልና ማስረጃ ጸድቆ ስም ለማዞር አስፈላጊውን ሂደት እስክትጀምሩ ድረስ ሙሉ ክፍያውን ከመክፈል ብትቆጠቡ ይመከራል። በማጠቃለያ የምነግራችሁ ነገር ደግሞ የባለሙያ ድጋፍ ነው። ጥቂት ሺህ ብሮችን ከፍላችሁ የባለሙያ ምክር ብታገኙ
ብዙ ሺህ ገንዘቦችን አውጥታችሁ ሚሊዮን ገንዘቦችን አውጥታችሁ ከመክሰር ትድናላችሁ። ስለዚህ በተለይ ቅድም ያልኳችሁ የመሰረት የግድግዳ መሰንጠቅ ምናምን ነገር ሲኖራችሁ በሙያው ረጅም ልምድ ያላቸው ሰዎች ለምሳሌ መሐንዲሶችን ይዛችሁ ብትሄዱና ጥቂት አበል ከፍላችሁ ነገሩን ብታስመረምሩ በጣም የተሻለ ነው። ይሄ በተለይ በተሽከርካሪ ሽያጭ ላይ የተለመደ ነው። ባለሙያዎች መኪናው ተመርምሮላቸው ብትገዛው ጥሩ ነው፣ አይቅርብህ፣ ብዙ ያስወጣል የሚል አስተያየቶች ይሰጣሉ። ልክ እንደዛ ቤት ላይ ቢለመድ መልካም ነው ብዬ አስባለሁ። ሌላው ቤት መግዛት መጠለያ ብቻ ሳይሆን የትውልድ ሀብት እንደሆነ ማሰብ ያስፈልጋል። ስለዚህ ታግሰው ለርሶ ባህሪ ለርሶ ቤተሰብ የሚመቸውን ቤት መግዛት ያስፈልጋቸዋል። ግልጽ ነው። በዚህ መሰረት ቤት ብትገዙ የተሻለ እንደሆነ ይሰማኛል። ይህንን አስተያየት ለመስጠት ነው። አስተያየት ካላችሁ እስኪ እናንተ በዚህ ዙሪያ ያጋጠማችሁ አስተማሪ ነገር ካለ ኮሜንት ላይ ጻፉልኝ። በጣም አስተማሪ ሆኖ መልሼ አቀርበዋለሁ። ለአሁኑ ግን እዚህ ላይ ይቆየን። ቻው።